በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለእናታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሁሌም ሰብስክራይብ፣ ላይክ እንዲሁም ሸር ስታደርጉ አገልግሎታችን ትደግፋላችሁና እኛም ከዚህ በላይ እንድንበረታ ታበረታቱን ዘንድ በትህትና ቃል እናሳስባለን። ከእመቤታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ረድኤቷን በረከቷን ታውልብን ታሳድርብን፣ አሜን። አንድ አምላክ በሚባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞች ሆይ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቡናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኑር፣ አሜን። ከተአምር አስቀድሞ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን፣ ልዕልናዋን፣ ምስጋናዋን በልቡናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችንን ከነሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያምን ከእሷ አብራክ እንድትከፈል ከሔዋንም የማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በታቻለው ነበር? ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያክል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። ደመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? ደመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? ደመቤታችን እንደ ማርያም የመንፈስ ቅዱስ የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና
የቤተ ክርስቲያን ልጆች ወንድሞች ሆይ አክብሯት። ለእናንተ ለኃጥአን መድኃኒታችሁ ናትና። በጎ አገልግሎትም ለሚያገለግላት ዋጋዋን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ መኑባት፣ እርሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስም አጠራሩ የማይታወቅ በሰማይ ያሉ መላእክትም ይደረግ ይሁን ይበሉ። ለእመቤታችን ለማርያም ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እግዚአብሔር ከአንቺ ሰው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩር ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት ላይ አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሕርይ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና። እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝቶሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችን ታስተሰርይልን ዘንድ ለምኝልን። አሜን። ልመናዋ ክብሯ በእውነት ለዘላለሙ ይደርብንና መልአክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ነው። መልአክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የጽንሷ ወራት በተፈጸመ ጊዜ ከንጉሡ አውግስጦስ ቄሳር ሰው ሁሉ ይቆጠር ዘንድ ትእዛዝ ወጣ። ዮሴፍም ናዝሬት ከሚባል አገር አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ጋር ጸንሳ ሳለች ይቆጠር ዘንድ ወጣ። ከዚያም ሳሉ የምትወልድበት ቀን ደረሰ። ያን ጊዜ በታኅሳስ 29 ቀን ሰንበተ በተባለች እሑድ ማታ የውርጭ ወራት ነበር። በቤተልሔም አንዲት ዋሻ ነበረችና አምላክን የወለደች እመቤታችን ከዚያ ገብታ በኵር የተባለ ልጇን ወለደች። በጨርቅም ጠቅልላ በበረት ውስጥ አስተኛችው። በሕፃኑም ላይ ሲተነፍስ የነበረ ላም ነበር። እርስ በርሳችሁ የምትፋቀሩ ወንድሞቻችን ሆይ ይህንን ትሕትና ፍቅርን እወቁ። እርሱ አምላክ የሁሉም ፈጣሪ ሲሆን እንደ ውሃ ሆኖ ታይቶ በጨርቅ ተጠቅልሏልና። ከሰውም ጋር ተመላለሰ። በከበረ ደሙም ፍጥረቱን ያድን ዘንድ መከራን ተቀበለ። እኛ ግን ድሆች ጦም አዳሪዎችም ስንሆን ቸርነት ለወንድሞቻችን አናደርግም። ለወንድሞቻችን ደስ የሚያሰኝ ነገርንስ እንኳን አናደርግም። በጎ ሥራም አንሰራም። ከበጎ ሥራ በምን እግዚአብሔርን አንመስለውም። በፍርድ ቀን ከእናንተ ሐኬተኞች ባሮች ወዴት ነበራችሁ? ምንስ ሠራችሁ? ባለን ጊዜ ለእግዚአብሔር ምን መልስለታለን? አስቀድሞ በነቢያት ቃል፣ ሁለተኛ በሐዋርያት ቃል፣ ሦስተኛ በቤተ ክርስቲያናችን በተሾሙ መምህራንም ቃል ነገርኳችሁ። ከማይረባ ከማይጠቅም ሥራችሁ ከክፋታችሁም አልተመለሳችሁም። ስለዚህም በፍርድ ቀን ወንድም ወንድሙን አያድንም። እኔም ሰው ለመሆን ወደ እናንተ መጣሁ። በሕፃንም መጠን ተወለድሁ።
በጨርቅም ተጠቀለልኩ። በመካከላችሁ እየተመላለስኩ የሕይወት መንገድ አስተማርኳችሁ፣ የዓመፃ ሥራንም አራቅሁላችሁ። የከበረ ወንጌልንም አስተማርኳችሁ፣ ነገር ግን ትምህርቴን አልተቀበላችሁም፣ የማስተምራችሁንም አልሠራችሁም። እናንተ የተረገማችሁ ከእኔ ወደ ዘላለም እሳት ሂዱ ከሚል ከዚህ ከሚያስደነግጥ ነገር የተነሣ ወንድሞቼ እንግዲህ ወዲህ አንፍራ። ለወንድሞቻችሁ አለማድረጋችሁ ለእኔ አለማድረጋችሁ ነውና። አሁንስ እርስ በርሳችሁ የምትፋቀሩ ወንድሞቻችን ጌታችን እንዳዘዘን እንስራ። ለሰውም ሁሉ በጎ ሥራ እንስራ፣ ለድሆችም ወንድሞቻችን እንራራላቸው። እኛን የበደለ ወንድሞቻችን ይቅር እንበለው። ከእናንተም ወገን ሚስት ያለችው ሰው ቢኖር እንደ ዓይን ብሌን ሊጠብቃት እግዚአብሔር ያስጠብቀው አደራ ናትና። ሚስቱን ፈቶ ሌላ ሚስት ከሚያገባ ሰው በቀር እግዚአብሔር የሚጠላው የበለጠ ኃጢአት የለም። ይህ ሥራ በእግዚአብሔር ዘንድ የተናቀ ነውና ሐዋርያትና በነቢያት ሥልጣንም የተለየ ነውና። በበጎ ሥራም ሁሉ ጌታችን ደስ አሰኝቶ በመንበሩ ፊት ቁመን በብሩህ ገጽ ሊቀበለን ዓለም ሳይፈጠር ያዘጋጀውላችሁ መንግሥተ ሰማያትን ትወርሱ ዘንድ አባቴ ባረካችሁ ወደ እኔ ኑ የሚል ደስታን የተመላ ቃል ያሰማን። ከእናንተ ወገን ሚስት የሌለችው ሰው ቢኖር በጾምና በጸሎት ተወስኖ እግዚአብሔርን ያገልግለው። እግዚአብሔር ለክርስቲያን ወገኖች ይህን ደስ የሚያሰኘውን ቃል ያሰማን። ይልቁንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን የልመናዋን ኪዳን አምኖ የታምሯን መጽሐፍ የጻፈውን የባሪያዋን የተስፋውን የጊዮርጊስን ስም በእውነት ለዘላለም በሕይወት መጽሐፍ ትጻፍለት። አሜን። ልመናዋ ክብሯ ዘላለም በመላው ሕዝበ ክርስቲያን ላድሩ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 21 በዚች ቀን መልአክን የወለደች የቅድስት ድንግል የእመቤታችን ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን የነቢየ ኢዩኤል የዕረፍቱ መታሰቢያ ሆነ። ይህም የእስራኤል ልጆች የሚያስተምርና የሚገሥጻቸው ነበር። ስለ ክርስቶስም በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው በሐዋርያትና በ72ቱ አርድእት በ36ቱ ቅዱሳት አንስት ላይ የመንፈስ ቅዱስን መውረድ እንዲህ ሲል ተናገረ። ከዚህ በኋላ በሥጋዊ በደማዊ ሰው ሁሉ ከመንፈስ ያሳድርበታለሁ። ሴቶች ልጆቻችሁና ወንዶች ልጆቻችሁ ትንቢትን ይናገራሉ። አለቆቻችሁ ሕልምን ያልማሉ፣ ጎልማሶቻችሁም ራእይን ያያሉ። ሁለተኛም እንዲህ አለ፣ ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔር አጠገብ ካሉ ከይሁዳ አገሮች ሁሉ ምንጩ ከላይ ወደ ታች ይፈሳል። ሙታን በሚነሱበት ጊዜ ስለሚሆነው የፍርድ ሰዓት እንዲህ አለ፣ ፀሐይና ጨረቃ ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል። የትንቢቱም ወራት አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በነቢዩ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሙታን ያስነሳው የቅዱስ አልዓዛር ሥጋው ከቆጵሮስ አገር የፈለሰበት ሆነ። ከክርስቲያን ነገሥታትም አንዱ ሥጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ አፈለሰው። በወደዱ ጊዜ በከበረ የድንጋይ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ፣
ይህ በመቃብር ውስጥ 4 ቀን ከኖረ በኋላ ከሙታን ተለይቶ ላስነሳው ክብር ይግባውና የጌታችን ኢየሱስ ክርስቶስ ወዳጁ የሆነ የቅዱስ አልዓዛር ሥጋ ነው። ይህንንም ባዩ ጊዜ ደስ ተሰኙበት። ተሸክመውም ወደ ቁስጥንጥንያ አገር ወሰዱት። ካህናቱም ሁሉ ወጥተው ታላቅ ክብር በመዘመርና በማመስገን ተቀበሉት። ባማረ ቦታም አኖሩት። በዚህችም ቀን በዓልን አደረጉለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን ለከበረች አገር ኢየሩሳሌም ሊቀ ጳጳሳት የሆነ ቅዱስ አባት አባ ዮሐንስ እግዚአብሔርን በሚወድ የንጉሥ ሰይፋርድ ደግሞ ቆስጠንጢኖስ ለሚባል ልጁ በሆነ በንጉሣችን በዳዊት ዘመን አረፈ። ይህም የቅዱስ ከምስር አገር ታላላቆች እግዚአብሔርን የሚፈሩ የክርስቲያኖች አባቶች ልጆች ነው። የዲቁና ማዕረግም ለመሾም እስከተገባው ድረስ የቤተ ክርስቲያንን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚህችም በኋላ በዲቁናው ሹመት አገልግሎትን ባሳመረ ጊዜ የቅስና ማዕረግ የሚገባው ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርን በመፍራት የተጠመደ ሆኖ ድሆችንና ችግረኞችን የሚወዳቸው የሚረዳቸው ሆነ። ያን ጊዜ የሐዋርያት የሆነች የጵጵስና ሹመት የምትገባ ሆና በከበረች አገር በኢየሩሳሌም በእግዚአብሔር ፈቃድ ሊቀ ጵጵስና በጸሎት እግዚአብሔርንም በመፍራት የተጠመደ ሆኖ ድሆችንና ችግረኞችን የሚወዳቸው አባት በትሕትና የሚያስተምራቸው ሆነ። እነርሱም ስለ ቅድስናው እጅግ የሚወዱት ሆኑ። መልካሙና የአንደበተ ርቱዕ አገላለጥ እንደ እግዚአብሔር መልአክ ያማረ ነበር። በሹመቱም ጥቂት ዘመናት ከኖረ በኋላ ከመንበረ ሲመቱ እስካራቀው ድረስ በላዩ ላይ ሰይጣን ምክንያትን አመጣ። ይህም እንዲህ ነው። በእስክንድርያ ሊቀ ጳጳሳት በአባ ማርቆስ ዘመን በግዛቱ ውስጥ ያሉ እስላሞች ስላመፁበት የኢትዮጵያ ንጉሥ ፈጅቷቸው ነበርና፣ ስለዚህ በግዛቱ ውስጥ በሚኖሩ እስላሞች ላይ ክፉ እንዳያደርግ ለኢትዮጵያ ንጉሥ መላእክት እንዲልክ ሊቀ ጳጳሳት አባ ማርቆስን የምስር ንጉሥን አዘዘው። አባ ማርቆስም ወደ ኢትዮጵያ ንጉሥ ስለሚላኩ ሰዎች ከመኳንንቱ ከኤጲስቆጶሳቱና ከአገሩ ታላላቅ ሽማግሌዎች ጋር ተማክሮ ሊን ብሩካን ከዋክብት የኢየሩሳሌም ሊቀ ጳጳሳት አባ ዮሐንስን፣ የምስር ኤጲስቆጶስ አባ ሳዊሮስን በእውቀታቸው በአስተዋይነታቸውና በቅድስናቸው መረጧቸው። ወደ ኢትዮጵያ ንጉሥም ሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉሥም መምጣታቸውን በሰማ ጊዜ እጅግ ደስ አለው። ሊንም ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በቅሎቹን አስይዘው ላከ። በውስጡም ጊዜ በታላላቅ ደስታ ሰላምታ ቀረበላቸው። ከእርሳቸውም ቡራኬን ተቀበለ። ታላቅ ክብርንም አከበራቸው። እነርሱም የሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እሱም ተቀብሎ አንብቦ ለሊቀ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚህም በኋላ ወደ ሀገረ ስብከታቸውና ወደ ሕዝባቸው መመለስን ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣዕም ስለወደዳቸው የተከበረው ንጉሥ መመለስን ከለከላቸው። በእርሱ ዘንድ እነርሱ እንደ እግዚአብሔር መላእክት ሆነዋልና ፊታቸውም እንደ ፀሐይ ያበራል። ከጥቂቱም ወራት በኋላ ከዚህ ዓለም ድካም አሳርፈው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት። በዚያውም ደዌ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳት አባቶች ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካቀረቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉን አእላፍ መላእክትን እያሳሰብ በችግሬ ጊዜ የማቀርብልን ምስጋና ተቀበል።
እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን የተረጎመውን ንባቡን በእርጋታ መንፈስ በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።